ኦኬ ተመልካቾቻችን ፓርት 3 ቪዲዮአችን ተመልሰናል። አምቦ ዩኒቨርሲቲ ፍሬሽማን ፊዚክስ ፋይናል ኤግዛም ከኩዌሽን 21 ነው የምንጀምረው ፓርት 3 ቪዲዮአችንን። ኩዌሽን 21 ምን ይለናል? which one of the following measures the amount of deformation that occurs in a material? A stress, B strain, C elasticity, D plasticity ይላል። ስለዚህ አንድ ማቴሪያል ላይ የሚፈጠር ዲፎርሜሽን ወይም የሚፈጠር የቅርጽ ለውጥ አለ። ያንን የሚለካልን ምንድነው ነው የሚለው ለውጡን ማለት ነው። ኦኬ ለውጡን የሚያመጣውን አይደለም የተባለው ለውጡን ነው የተባለው ዲፎርሜሽን ነው የተባለው። ስለዚህ ዲፎርሜሽኑን ወይም ለውጡን በምንድነው የምንለካው ነው። ኦኬ ስለዚህ እዚህ ጋር የተሰጡንን ምርጫዎች ውስጥ ያሉትን ሁሉ ነገር አንደርስታንድ አድርገን ከዛ መልሱን ብንመልስ ይሻላል። ለዚህ መጀመሪያ የምናየው ስትሬስ ምንድነው ነው። ስትሬስ ምን ቢባለው የምናሳድረው ጫና ነው፣ የምናሳድረው ፕሬሸር ነው ስትሬስ የሚባለው። ኦኬ ለምሳሌ ብዙ አይነት ስትሬስ አለ እንደምታውቁት። ለምሳሌ አንድ እንደዚህ ሮድ ቢኖረን አንድ ዋንዲ የሆነ አፕላይ ብናረግ ስትሬስ ማለት ነው። እንዲህ ብንጨምቀው ይሄን ኦብጀክት እንደዚህ ማለት ነው፣ እንደዚህ ኮምፕሬስ ብናረገው ይሄ ስትሬስ ነው። ኦኬ አፕላይ የምናደርገው ፕሬሸር ነው። ኦኬ ስትሬስ የሚባለው ለውጥን የሚያመጣው ነው፣ ዲፎርሜሽኑን የሚያመጣው ነው ስትሬስ የሚባለው። ኦኬ ሌላ አይነት ስትሬስ ሊሆን ይችላል። ኦኬ 3D ሊሆን ይችላል። ለምሳሌ እንደዚህ አይነት ኦብጀክት ከሆነ በዚህም 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 ዳይሬክሽን ስትሬስ አፕላይ ልናደርግ እንችላለን። ኦኬ ስለዚህ ስትሬስ ማለት ፕሬሸር ማለት እንደማለት ነው። አፕላይ የምናደርገው ነው የሚባለው ስትሬስ። ስትሬን ግን የሚባለው ለውጡ ነው። ስትሬን የሚባለው ስትሬስ በምናደርግበት ሰዓት የሚፈጠረው ለውጥ ስትሬን ይባላል። ለምሳሌ ይሄን የሚያክል የነበረው ኦብጀክት ኦኬ ኮምፕሬስ አድርገነው ስንጨምቀው እንደዚህ ኮምፕሬስ ስናደርገው ሳይዙ ይቀየራል እና እችን የምታክል ቢሆን ኦኬ ከለውጡ በኋላ ይሄን የሚያክል ቢሆን ይሄን የሚያክል ሳይዝ ተቀየረ። አያችሁ በሁለቱም ዳይሬክሽን እችን የምታክል ሳይዝ በሁለቱም ዳይሬክሽን ተቀይሯል። ስለዚህ ይሄ ስትሬን ይባላል ማለት ነው። ይሄ ለውጡ ስትሬን ይባላል። ኢላስቲሲቲ እና ፕላስቲሲቲ ደግሞ የሚባሉ ነገሮች ኢላስቲሲቲ የሚባለው ኢላስቲክ ቢሄቪየር ጋር ይገናኛል። አንድ ማቴሪያል ኦኬ አንድ ማቴሪያል አለን እንበል። ይሄን ማቴሪያል ብንወጥረው ለምሳሌ በዚህና በዚህ ዳይሬክሽን ወጥረን እንደዚህ ብንለጥጠው ለምሳሌ እስከ ተወሰነ ጊዜ ይለጠጥልናል። ተለጦ እዚህ ይደርሳል። ተለጥጦ ማለት ነው። ከዛ ለጠን እዚህ ካደረስን በኋላ ስንለቀው ወደ ነበረበት ቦታ ይመለሳል። ይሄ ኢላስቲሲቲ ኢላስቲክ ቢሄቪየር ነው። ኦኬ ፕላስቲሲቲ ደግሞ የሚባለው ከሆነ ሬንጅ በኋላ እንዲያ ወጥረን የሆነ ፓርት ከደረስን በኋላ በጣም አሁንም ከወጠር ነው ስንለቀው ወደ ነበረበት ቦታ ላይ ይመለስ ይችላል ማለት ነው። ይሄ ፕላስቲክ ቢሄቪየር ነው ፕላስቲሲቲ የሚባለው ማለት ነው። ስለዚህ መልሳችን የሚሆነው ምንድነው? ዲፎርሜሽኑን ሜዥር የሚያደርገው ስትሬን ነው ማለት ነው። ስትሬን ደግሞ ቢ ነው ማለት ነው። እሺ እንቀጥል። ነምበር 22 A 20 kg load is hung on a wire with a length of 4 meter. A cross-sectional area of 0.2 times 10 raised to negative 4 meters square and a Young's modulus of 8 times 10 raised to 10 newtons per meter square. What is its increase in length ይላል። ግራቪቲ ተሰጥቶናል። ስለዚህ ጥያቄያችን ምንድነው የሚለን? አንድ የ200 ኬጂ ሎድ አለን። ኦኬ ስለዚህ አንድ ገመድ አለን፣ እሱ ላይ ደግሞ የተንጠለጠለ 200 ኬጂ ሸክም አለ። ብሎክ በሉት whatever it is 200 ኬጂ ነው፣ 200 ኪሎ ግራም ማለት ነው። ዋየሩ 4 ሜትር ነው። ኦኬ ዋየሩ 4 ሜትር ነው እና ክሮስ ሴክሽናል ኤሪያው የዋየሩ ማለት ነው። ዋየሩ ክሮስ ሴክሽናል ኤሪያ ያለው ኦኬ ክሮስ ሴክሽናል ኤሪያ ማለት ዋየሩ ዝም ብሎ እንደዚህ አይደለም አይደለ? ትንሽ ቲክነስ አለው አይደለ? እና ክሮስ ሴክሽናል ኤሪያ ያለው እንደዚህ ኦኬ እቺ ክሮስ ሴክሽናል ኤሪያ አለችው ትንሽዬ አለችው ማለት ነው። እሱ ስንት ነው? 0.2 ታይምስ 10 the power of -4 ሜትር ስኩዌር ነው ተብሏል። ያንግስ ሞጁለስ የተሰጠን ደግሞ ኢ ስንት ነው? 8 ታይምስ 10 raised to 10 ኒውተን ፐር ሜትር ስኩዌር ነው። ኦኬ ስለዚህ ኢንክሪዝ ሌንግዙ ስንት ነው የተባልነው። ኦኬ ግራቪቲ አለ የተሰጠነው ኦልሬዲ ጊቭን ነው 10 ሜትር ፐር ሰከንድ ስኩዌር ነው።
ኢንክሪዝ ሌንግዙ ስንት ነው ነው። ኢንክሪዝ ሌንግዝ ማለት ከስትሬን ጋር ይያያዛል። ኦኬ ስትሬን ለምን የስትሬን ፎርሙላ ካስታወሳችሁ ስትሬን እኩል ይሆናል ምንድን ነው ቼንጅን ዋት ኢዝ ኢት ቼንጅን ሳምቲንግ ኤክስ ኮን የተቀየረው ቼንጅን ኤክስ ኦቨር ዘ ኦሪጂናል ኤክስ ነው። ስትሬንን ስንሰራ ስትሬን ለውጡን ማለት ነው። ቅድም ዊች ሜጀርስ ዘ ዲፎርሜሽን ያልነው ስትሬን አላልነው። የተለወጠው ነገር የተቀየረው አለ ቼንጁ ኦቨር ዘ ኦሪጂናል አድርገን ነው የምንሰራው ስትሬንን ስንሰራ። ኦኬ ሶ ያንግስ ሞጁለስ ተሰጥቶናል እዚህ ጋር እና ያንግስ ሞጁለስን ፎርሙላ ታስታውሳላችሁ። ያንግስ ሞጁለስ ኢኳል ቱ ስትሬስ ኦቨር ስትሬን ነው። ኦኬ ስትሬስ ኢዝ ላይክ ፕሬሸር ብያቸዋለሁ። ስትሬሱ እንደ ፕሬሸር ነው። ስለዚህ ስትሬሱን ካልኩሌት ማድረግ አለብን መጀመሪያ። ስትሬሳችን ፎርስ ኦቨር ኤሪያ ነው አይደለ? እንደ ፕሬሸር ነው ብለናል። ፎርስ ኦቨር ኤሪያ ፎርሳችን ስንት ነው? ኦኬ አሁን ይሄ እንግዲህ ብሎክ በዚች ገመድ ነው ተንጠልጥሎ ያለው። ኦኬ አየር ላይ ተንጠልጥሎ ነው ያለው። ስለዚህ ፎርሳችንን ፕሮቫይድ የሚያደርገው ግራቪቲ ነው አይደል? በግራቪቲ ምክንያት እና በዚህ ዌይት በዚህ ማስ ምክንያት የሚኖረን ፎርስ አለ ዌይት የሚባለው ማለት ነው። ስለዚህ እሱ ነው ማለት ነው። ፎርሳችን ዌይት ነው። ማስ ታይምስ ግራቪቲ ነው ኦቨር ዘ ኤሪያ ማለት ነው። እቺ ክሮስ ሴክሽናል ኤሪያዋ ማለት ነው ተሰጥቶናል። ክሮስ ሴክሽናል ኤሪያ ስለዚህ ማሳችን 200 ኬጂ ነው። 200 ኬጂ ሲባዛ ግራቪቲ 10 ነው። 10 ሜትር ፐር ሰከንድ ስኩዌር ሲካፈል 0.2 ታይምስ 10 ዘ ፓወር ኦፍ -4 ሜትር ስኩዌር። ይሄ ስትሬሳችን ነው። ስንት ነው የሚመጣው? 1 ታይምስ 10 ዘ ፓወር ኦፍ 8 ፓስካል ይመጣል ማለት ነው። ኦኬ 1 ታይምስ 10 ዘ ፓወር ኦፍ 8 ፓስካል ይመጣል ማለት ነው። ይሄ ስትሬሳችን ነው ማለት ነው። ይሄ ስትሬሳችን ነው። ስትሬናችንን ደግሞ ካልኩሌት እናድርግ። ስትሬናችንን አናቅም አይደለ? ስትሬናችን ስንት እንደሆነ አናቅም። ስትሬን እንግዲህ ለውጡ ነው ብለናል። ይሄ ለውጥ ማለት ነው። ምን ያክል እንደተለወጠ አናቅም። ኦኬ እና ደግሞ ኢትስ ፓርት ኦፍ ዘ ኩዌሽን ማለት ነው። እቺ ኢንክሪዝ ሌንግዟ ስንት ነው የተባልነው? ኦሪጂናል ሌንግዛችን 4 ሜትር ነው። ይሄው 4 ሜትር አለ እዚህ ጋር። ስለዚህ ስትሬናችን እኩል ነው ከቼንጅን ኤክስ ኦቨር ኦሪጂናላችን 4 ሜትር ነው። ኦኬ ስለዚህ ይሄው ስትሬን አለን፣ ይሄው ስትሬስ አለን፣ ይሄው ያንግስ ሞጁለስ አለን። ስለዚህ አሁን እችን ብቻ ነው ማግኘት የሚጠበቅብን ማለት ነው። ስለዚህ ኢንተርምስ ኦፍ ፎርሙላ እንጻፍ። ስለዚህ እኒ እስኪ ኢንተርምስ ኦፍ ፎርሙላ ኦኬ ታትስ ቬሪ ጉድ። ሶ ኢ ኢዝ ኢኳልስ ቱ ኤፍ ኦቨር ኤ ኦኬ ሲካፈል ቼንጅ ኢን ኤክስ ኦቨር 4 አይደል? ኦኬ ሶ ኤፍ ኦቨር ኤን ሰርተናል ራይት። ይሄው የመጣልን መልስ አለ። ስለዚህ ይሄ ደግሞ እንግዲህ ሲካፈል ሲሆን እንደሚገለበት ታውቃላችሁ። ስለዚህ ምን ይሆናል? ይሄ 4 ታይምስ 10 ዘ ፓወር ኦፍ 8 ፓስካል ኦቨር ቼንጅ ኢን ኤክስ ይሆናል ማለት ነው። ስለዚህ ይሄን ስንወስደው ምንድን ነው የሚሆነው ማለት ነው? ቼንጅ ኢን ኤክስ እኩል ነው ከ4 ታይምስ 10 ዘ ፓወር ኦፍ 8 ፓስካል ሲካፈል ለኢ ኢ ደግሞ ስንት ነው የተሰጠን? 8 ታይምስ 10 ዘ ፓወር ኦፍ 10 ሶ 4 ታይምስ 10 ዘ ፓወር ኦፍ 5 ሶሪ 10 ዘ ፓወር ኦፍ 8 ሲካፈል 8 ታይምስ 10 ዘ ፓወር ኦፍ 10 ይሄ ስንት ነው የሚመጣው? 5 ታይምስ 10 ዘ ፓወር ኦፍ -3 ሜትር ይሄ ማለት 5 ሚሊ ሜትር ማለት ነው። ስለዚህ ከምርጫችን ውስጥ 5 ሚሊ ሜትር የሚለው ስንተኛ ላይ ነው ያለው? ዲ ላይ ነው ማለት ነው። ስለዚህ መልሳችን ማን ነው? ዲ ነው ማለት ነው። ፐርፌክት ኦኬ ኩዌስችን ነምበር 23 ምን ይለናል? 23 A steel wire of diameter 1 millimeter can support a tension of 0.2 kilonewton. The order of magnitude of diameter the cable should have to support a tension of 20 kilonewton is dash ይላል። ስለዚህ አንድ ስቲል ታውቃላችሁ እንግዲህ ከካርበን እና ከአይረን የሚሰራ ነው፣ አሎይ ነው። ስቲል ይሄ ለቢላ ለተለያዩ ነገሮች የምንጠቀማቸው ለማንኪያ ያለ አይደል? ስቴንለስ ስቲል ታውቃላችሁ ብዙ ጊዜ። ይሄ ስቲል ከአይረን እና ከካርበን ነው የሚሰራው እና አሁን ስቲል ዋየር አለን። ኦኬ ስቲል ዋየር አለን። ይሄ ዋየር ይሄ ገመድ የስቲል ሽቦ ነው ያለን። ይሄ የስቲል ሽቦ 1 ሚሊ ሜትር ነው ዳያሜትሩ። ኦኬ ዳያሜትሩ
በዚህችን ቆርጠን ወደዚህ ብናወጣት ይሄ ዳያሜትሩ ስንት ነው? 1 ሚሊ ሜትር ነው። ኦኬ ዳያሜትሩ 1 ሚሊ ሜትር ነው። ሳፖርት የሚያደርገው ቴንሽን ደግሞ 0.2 ኪሎ ኒውተን ነው። ኦኬ የሆነ ነገር ብታንጠለጥሉ ለምሳሌ እዚህ ጋር አቅሙ ሳፖርት የማድረግ አቅሙ ቴንሽኑ ምን ያክል ነው ማለት ነው? 0.2 ኪሎ ኒውተን ነው። ኦኬ ምን ይላል? ይሄ ራሱ ኬብል ቴንሽኑን 20 ኪሎ ኒውተን ብናደርግ ዳያሜትሩ ስንት ነው መሆን ያለበት ነው። ኦኬ ገመዱ ይሄን ነው የሚያክለው። ዳያሜትሩ ደግሞ የገመዱ ክቡ ዳያሜትሩ ፓርት ማለት ነው። ክቡ ዳያሜትሩ ይሄ ክቡ ፓርት ምን ያክል ነው? 1 ሚሊ ሜትር ነው። ምን ያክል ሰፊ መሆን አለበት? ሽቦ ምን ያክል ወፍራም መሆን አለበት ነው 20 ኪሎ ኒውተንን ሳፖርት ለማድረግ ማለት ነው። ስለዚህ አሁን ካልኩሌት ማድረግ ያለብን ስትሬሱን ነው። ኦኬ ስትሬሱ ኮንስታንት ስለሆነ ማለት ነው። ኦኬ አሎድ ስትሬሱ ተመሳሳይ ነው። ስትሬሱ ተመሳሳይ ስለሆነ ፎርሙላውን ማስታወስ ነው ያለብን። ስትሬስ እኩል ይሆናል ምንድነው? ፎርስ ኦቨር ኤሪያ አይደለ? ስለዚህ የመጀመሪያው ፎርስ ይሄው የመጀመሪያው ቴንሽን የመጀመሪያው ፎርስ ነው። ኤሪያው ደግሞ አለ፣ የሽቦ ኤሪያ አለ። ስለዚህ ሁለቱን እኩል እናድርግ። የሁለተኛውን ስቲል ዳያሜትር ስለሆነ የምንፈልገው ወፍራም ሊሆን ይችላል፣ ግን ስንት እንደሆነ አናቅም። ዳያሜትሩ የሁለተኛው ሳፖርት ለማድረግ 20 ኪሎ ኒውተን የምንጠቀመው ነው ይሄ። ኦኬ ስለዚህ ይሄ ዳያሜትሩ ስንት እንደሆነ አናቅም። ኦኬ የኤሪያ ፎርሙላ ምንድን ነው? ኤሪያ ኢዝ ኢኳልስ ቱ ፓይ አር ስኩዌር አይደል? ፓይ አር ስኩዌር ነው። በኢንተርምስ ኦፍ ዳያሜትር ስገልጡት ስንት ነው የሚሆነው? በዳያሜትር ስገልጡት ደግሞ ፓይ ዲ ስኩዌር ኦቨር 4 አይደል? ይህን ፎርሙላ ታውቁታላችሁ። በዳያሜትር ስትገልጹ ነው ይሄ ደግሞ ማለት ነው። ስለዚህ የመጀመሪያው ይሄ የምታዩት ስትሬሱ ምንድን ነው? የተሰጠን ፎርስ አለ 0.2 ኪሎ ኒውተን አለን ሲካፈል ኤሪያው ስንት ነው? ፓይ ዳያሜትሩ 1 ሚሊ ሜትር ነው ተብሏል። ኦኬ 1 ሚሊ ሜትር ስኩዌር ኦቨር 4 ኦልራይት። ይሄ የዚህኛው ነው ማለት ነው። የዚህ ደግሞ ስትሬስ እኩል ይሆናል ኦኬ ስለዚህ የመጀመሪያው ስትሬሳችን ይሄ ነው። ሁለተኛው ደግሞ ይሄ ነው። ፎርሳችን 20 ኪሎ ኒውተን ነው። ኤሪያው ደግሞ ፓይ ዲ ስኩዌር ኦቨር 4 ነው፣ ዲን ስለማናውቀው ማለት ነው። ስለዚህ እነዚህ ሁለቱ እኩል ናቸው ማለት ነው። ኦኬ ምክንያቱም ስትሬሳችን እኩል ስለሆነ ማለት ነው። ስለዚህ እነዚህን ሁለቱን እኩል አድርገን ነው የምንሰራው ማለት ነው። ሶ ምን ይመጣል? 0.2 ኪሎ ኒውተን ሲካፈል ፓይ 1 ሚሊ ሜትር ስኩዌር ኦቨር 4 እኩል ነው ከዚህ ጋር ማለት ነው 20 ኪሎ ኒውተን ዲቫይደድ ባይ ፓይ ዲ ስኩዌር ኦቨር 4 ማለት ነው። ኦኬ ሶ ኪሎ ኒውተን በሚለው መጥፋት ይችላል። አራት እዚህ ጋር አራት ባለው ይጠፋል። ኦኬ ፓይ በሚለው ይጠፋል። ኦልራይት ስለዚህ ክሪስ ክሮስ ስናደርግ ምን ይቀረናል ማለት ነው? ምንድነው ፋይናሊ የምናገኘው? ፋይናሊ ይሄ ወደዚህ ይመጣል፣ እቺ ደግሞ ወደዚህ ትመጣለች። 0.2 ዲ ስኩዌር እኩል ነው ከ20 ሲባዛ 1 ሚሊ ሜትር ስኩዌር ማለት ነው። እንደዚህ ይሆናል ማለት ነው። ሶ ዲን ስንት እናገኛለን ማለት ነው? እቺን ሶልቭ ማድረግ ነው ከኛ የሚጠበቀው። እቺን ሶልቭ ስናደርግ ምን ይመጣል? ዲ ኢኳልስ ቱ ካልኩሌት አድርጎ ካልኩሌተር መጠቀም ይቻላል። ስንት ይመጣል? ዲ ኢኳልስ 10 ሚሊ ሜትር። ስለዚህ የዚህኛው ዳያሜትር ስንት መሆን አለበት ማለት ነው? 10 ሚሊ ሜትር መሆን አለበት ማለት ነው። 10 ሚሊ ሜትር ደግሞ መልሳችን ምን ላይ ነው ያለው? ኤ ላይ ነው ማለት ነው። ኦኬ ሶ ኤ ነው ማለት ነው መልሱ። ኦኬ 24ኛ ጥያቄ
question number 24 ምን ይላል? question number 24 a block of iron is sliding across a horizontal floor. The friction force between the block and the floor causes the block to deform. To describe the relationship between stress and strain for the block 1 we use dash ይላል። okay so በደንብ አስተውሉ። እዚህ ጋር አንድ ከብረት አይረን ብለን ከምንጠራው አይነት ብረት የተሰራ ብሎክ አለን። ኦኬ ሶ የሆነ ብሎክ አለን። ኦልራይት ይሄ ብሎክ የተሰራው ከአይረን ነው። ኦኬ አይረን ታውቃላችሁ፣ ከአይረን የተሰራው ብረት ማለት ነው። ይሄ ከአይረን የተሰራው ብሎካችን ሆሪዞንታል የሆነ ወለል አለ። እንደዚህ ወለል ላይ እየገፋ ነው እንደዚህ ስላይድ እያደረግነው ነው። ኦኬ ሶ ስላይድ እያደረግነው ነው ብለን እንደዚህ ይሄ የአንድ ሰው ጣት ነው እናስብ። እቺ ጣቷ አለች እየገፋት ነው በእጁ ማለት ነው። ኦኬ በእጁ እየገፋ ነው እንደዚህ አድርጎ። እንዲህ እየገፋ ከሆነ ሆሪዞንታሊ ፍሪክሽን አለ። እዚህ ጋር እንደምታውቁት ፍሪክሽን አለ፣ ፍሪክሽን ፎርስ አለ በብሎኩና በዚህ በፍሎሩ መካከል ባለው ንክኪ ምክንያት የሚፈጠር ፍሪክሽን ፎርስ አለ። ይሄ ፍሪክሽን ፎርስ ዲፎርሜሽን ያስከትላል ወይም ደግሞ ለውጥ ያመጣል። ይሄ ዲፎርሜሽን ምን አይነት ነው? ዲፎርሜሽኑ ታይፑ ነው። ምን አይነት ታይፕ ነው መጀመሪያ ማወቅ አለብን። እሱን ታይፑን ካወቅን በኋላ ዲፎርሜሽኑን የምንገልጽበትን ሪሌሽንሺፕ ማወቅ እንችላለን ማለት ነው። ከዚህ በፊት አውርተናል። ብዙ አይነት ዲፎርሜሽን አለ። ሶ የመጀመሪያው ዲፎርሜሽን አይነት ሆሪዞንታሊ በሁለቱም ዳይሬክሽን አንድ ነገርን ወይ ወደዚህ ወይ ወደዚህ ስትገፉ ወይ ወደ ውጪ ስትለጥጡት ወይም ደግሞ ወደ ውስጥ ኮምፕሬስ ስታደርጉት የሚፈጠር ዲፎርሜሽን አለ። ቴንሳይል የሚባል ማለት ነው። በአንድ ዳይሬክሽን 1D ማለት ነው። ወይም ደግሞ ሺር የሚባል አለ። ሺር ደግሞ ማለት ነው ሰርፈሱን በዚህ በኩል ማለት ነው አፕላይ አድርገን ፎርስ ሰርፈሱን ስላይድ ስናደርገው ማለት ነው። ሰርፈሱን ከላይ ያለውን ሰርፈሱን ገፋ ስናደርገው ሰርፈሱን ከላይ ብቻ ከታች ያለው ተያይዘው ሊሆን ይችላል። ከላይ ያለውን ሰርፈሱን ስላይድ ስናደርግ ሺር ይባላል። ኦኬ በልክ ደግሞ ይባላል። በልክ ምን አይነት ነው? አንድ ኦብጀክትን በሁሉም ዳይሬክሽን አፕላይ አድርገን ፎርስ በሁሉም ዳይሬክሽን ስንጨምቀው ወይም እንዲህ ስንነጥጠው ማለት ነው። ይሄ 3D ነው። ኦኬ ይሄ 2D ነው። ስለዚህ እንደዚህ አይነት አለ። አሁን ይሄ እንደምትመለከቱት ፍሪክሽኑ ያለው በዚህ በኩል ብቻ ነው። ኦኬ በዚህ በኩል አይደለም። ፍሪክሽኑ በዚህ በኩል ብቻ ነው ያለው ስላይድ እያደረገ ባለው ዳይሬክሽን ማለት ነው። ስለዚህ ኦብጀክቱ ላይ የሚፈጠረው ለውጥ ምን አይነት ነው? ያ ዲፎርሜሽን ሺር ነው። ኦኬ ሺር ነው። ምክንያቱም ሺር እዚህ ጋር 2D ነው ብለናል። በአንድ በዚህ ብቻ ነው፣ በሆነ ሰርፈስ ብቻ ነው። ኦኬ በሆነ ፓርት ኦፍ ዘ ሰርፈስ ብቻ ነው እዚህ ጋር እንዳነሳ ነው ማለት ነው። ወይ በዚህ ጋር ሊሆን ይችላል። ስለዚህ ይህ በዚህ በኩል ብቻ ነው። እዚህ ጋር ያለው ሰርፈስ ምን ይሆናል መሰላችሁ? ሲለጠጥ ኦብጀክቱ በደንብ አስተውላችሁ ካያችሁ ኦብጀክቱ ቅርጹን ይቀይራል። ኦኬ 2D የነበረው ኦብጀክት እንደዚህ የነበረው ኦብጀክት ስላይድ ሲያደርግ እንዲጠመም ሊል ይችላል። በታች በኩል ማለት ነው ይጣመም ይችላል። ስለዚህ ያ ምንድነው የሚሆነው? ሺር ይሆናል ማለት ነው። ስለዚህ ሺር ሞጁለስ ነው የሚሆነው ሲ። ኦኬ ሲ ነው መልሳችን ማለት ነው። የዚህ ፓርት 3 ቪዲዮአችን የመጨረሻ ጥያቄ ምን ይላል? 25 The latent heat of fusion of water is 333 kilojoule per kilogram. This means 333 kilojoule of heat energy is required to dash ይላል። So 333 kilojoule per kilogram ይላል። ይሄ ሌተንት ሂት ኦፍ ፊውዥኑ ነው። የማን? የውሃ። ኦኬ ዋተር ይላል። ፊውዥን የሚለውን እንዳደረሱ ፊውዥን ይላል። ኦኬ እና ውሃ ወይም የትኛውም አይነት ፍሉድ ሲቀየር ስቴቱን ሲቀየር የሚከሰቱ ነገሮች አሉ። ኦኬ ለምሳሌ ከውሃ ውሃ 3 ስቴቶች አሉት አይደለ? አይስ የምንለው ወይም በረዶ የምንለው አለ። ከዛ ሊኩዊድ ዋተር አለ። ከዛ ቫፐር አለ አይደል? ቫፐር ወይም ጋዝ የምንለው ማለት ነው። ስለዚህ 3 ስቴቶች አሉ። ይሄ ከ0 ዲግሪ ሴንቲግሬድ በታች ሲሆን ውሃ 0 ወይም ከ0 በታች ሲሆን 0 አለ እዚህ ጋር 100 አለ። 0 እና ከ0 በታች ሲሆን በረዶ ይሆናል ውሃ። በ0 እና በ100 ደግሞ
ምን ይሆናል? ፈሳሽ ውሃ ይሆናል። ከመቶ ወደ በላይ ደግሞ ጋዝ ይሆናል ማለት ነው። መቶ ሲሆን ጋዝ ነው የምንለው ማለት ነው። ወደዛ ማለት ነው። ስለዚህ ምንድን ነው ማለት ነው ይሄ የሚያሳየን የውሃ ለውጥ ነው። አሁን በዚህ በኩል በረዶ በነበረ ሰዓት በረዶአችን ላይ ኦኬ ሂት ስንጨምር ወይም ሙቀት ስንጨምር ምን እየሆነ ይመጣል? ሞለኪውሎቹ እየተንቀሳቀሱ ይመጣሉ። ኪኔቲክ ኢነርጂያቸው ከፍ እያለ ይመጣል። እየተንቀሳቀሱ ይመጣሉ። ከዛ ሙቀት እየጨመርን ስንመጣ ቴምፕሬቸሩ እየጨመረ ይመጣል። ስለዚህ -10 ከነበረው -9 -8 እየሆነ የወረደ ዜሮ ጋር ሲደርስ ምን ይፈጠራል? ስቴቱን እየቀየረ ስለሆነ ከአይስ ወደ ሊኩዊድስ እየተቀየረ ስለሆነ እዚህ ጋር ስቴቱን ለመቀየር የሚያስፈልግ ሂት አለ። ኦኬ እሱ ሂት ኦፍ ፊውዥን ይባላል። ኦኬ የውሃ 333 ኪሎ ጁል ፐር ኪሎግራም ነው። ለአንድ ኪሎግራም ውሃ 333 ኪሎ ጁል ኢነርጂ ያስፈልገናል ማለት ነው። ስለዚህ አይስ የነበረውን ወደ ሊኩዊድ ዋተር ለመቀየር የሚያስፈልገን ነው ማለት ነው። ስንት ላይ? 0 ዲግሪ ሴንቲግሬድ ላይ ማለት ነው። ሶ መልሳችን ምንድነው? ዲ ነው። ዲ ምን ይላል? ሜልት 1 kg ኦፍ አይስ ቱ ዋተር አት 0 ዲግሪ ሴንቲግሬድ ይላል። ስለዚህ ይሄ ነው ማለት ነው መልሳችን። በቀጣይ ቪዲዮ እንገናኛለን። በፓርት 4 በቅርቡ ይጠብቁን። መልካም ጊዜ ይሁንላችሁ።